ከስብሐት ገብረ እግዚአብሔር ሌቱም አይነጋልኝ መጽሐፍ የተቀነጨበ አንድ ዝግጅት ቀደም ባለው ጊዜ አስደምጠን ነበር። ዛሬስ ጀባ ብንል ምን ይለናል ብለን አቅርበናል። ለጋሽ ስብሐት ገብረ እግዚአብሔርና ቅንጭቡን ላቀረቡት ባለሙያዎች ምስጋናችን ከፍ ያለ ነው። መጪው ትውልድ ከስብሐት ገብረ እግዚአብሔር ሌቱም አይነጋልኝ መጽሐፍ የተቀነጨበ መጪው ትውልድ። እየመሸ የነጋ ቀናቱ ሲያልፍ ማሚትና ክንፈ በሙሉ ስምምነት መኖርን ተማሩ። እሷም በበኩሏ ለገንዘብ ስል ነው ያለች እንደፈቀዳት ወንድ ትቀያየራለች። እሱም በማይሆን ጊዜ የመጣሁብሽ ገበያሽን ከመዘጋብሽ እያለ እንዳፈቀደው ሴት ይቀያየራል። ዞሮ ማሚት አልጋ ውስጥ ይገናኛሉ። እየመሸ የነጋ ቀናቱ ይፈራረቃሉ። እየዘነበ ያባራ አመታቱ ሲሄዱ የማሚትና የክንፈ ፍቅር እየተለወጠ ሄደ። ነገር ግን አልሞተም። ማሚትም መጠጥ ቤቷን አሻሻለች። ያሻሻጮቿንም ቁጥር ከ4 ወደ 9 አበዛች። ምን የመሰለ ቤት ካዛ ፖፖላሪ አሰራች። ክንፈም ዩኒቨርሲቲ ኮሌጅ ገባ። ሁለተኛ ዓመት እንደጨረሰ ሰልችቶት ወጣ። ስራ ያዘ። ሰካራም አጭበርባሪ ሆነ። አንዲት ልጅ አገረድ አስረገዘ። እንዲያገባት ተገደደ። ልጅ ወለደችለት። ከስራ አስወጡት። ሌላ ስራ ያዘ። ይህ ሁሉ ሲሆን ማሚትና ክንፈ ቀናቱን ተራምደው አመታቱን ዞረው ማሚት አልጋ ውስጥ ይገናኛሉ። ማሚት ቀለሙ የሚባል ሌላ የዩኒቨርሲቲ ተማሪ አጠመደች። ቀለሙ የማሚት ፍቅር ያዘውና አንድ ሰሞን ዝም ብሎ መጠጣት ጀመረ። አንድ ማታ ሰክሮ ጓደኞቹ ሊያስተኙት ሲፈልጉ ማሚት ሽሩሩን ካላመጣችሁልኝ አልተኛም ብሎ እምቢ አላቸው። ሌላ ቀን ማሚት ይህን ስትሰማ ጊዜ ወደ አልጋው ወሰደችው። ጾመ ልጓሙን ፈታችለት። ልብሱን ከለበሰ በኋላ ቦርሳውን መዞ ያለውን ገንዘብ በሙሉ አወጣና ያለኝ ይሄው ነው። 80 ብር አይበዛ? አንሱ እንጂ የሚገዛኝ ባገኝ ነፍሴንም ሸጣት ነበር። ለምን? ቆንጅዬ ነሻ፣ የሸጋ መጨረሻ ነሽ። እጁን ታጥቦ ነው የፈጠረሽ። የመቶ ሴቶች ውበትና የሺህ ሴቶች ደም ግባት ሰጥቶሻል። ድንቡሽ የገላ ሽንኩርት ነሽ። ኢየሩሳሌም ነሽ። አንተም ቆንጅዬ ነህ። የት ነው የምትማረው? ዩኒቨርሲቲ ኮሌጅ። ስንት ዓመት ነው? ብዙ ነው። ለ21 ፈሬ። አንተ ውሸታ። 16 ዓመት አይደለ? 18። ጽሜን እንኳን መላጨት ከጀመርኩ ዘመን የለኝም። ንኪውማ ሲሻክር ሞረድ ነው። ይኸውልሽ እንካ ገንዘብህን። ለገንዘብ አይደለም ደስ ስላልከኝ እንጂ። እንግዲያውስ ታዲያ ምን ላድርግልሽ? በፈተና አንደኛ ወጣልኝና መተህ ንገረኝ። እሺ። እንዲቀና እስኪዞርበት ስማው ስታበቃ እንደገና ልብሱን አስወለቀችው። ከ2 ወር በኋላ ተመልሶ እንዳልሽኝ አንደኛ ለመውጣት ሞከርኩ። ሳጠና በረሃ እንኳን ብቅ አላልኩም። ግን አንደኛ ልወጣ አልቻልኩም። ሁለተኛ ሆንኩ። ይቅርታ አድርጊልኝ አላት። ግድ የለም የኔ ሸጋ፣ መሞከርህ በቂ ነው። ና ምን ያህል እንደምትወደኝ ያሳየኝ እስቲ። በኋላ የፈለኩትን ታረግልኛለህ? የፈለክሽው ብትፈልጊ ዛሬ ለሊት ከሰማይ ላይ 50 ኮከቦች ለቅሜ ነገ ጠዋት አንድ የፀሐይ ጮራ በጥስና በብርሃን ክር በኮከብ ዶቃ ልዩ የአንገት ሐብል ሰራልሻለሁ። ጨረቃዋን ሰርቄ መስተዋት እንድትሆንሽ ሰጥሻለሁ። ቀስተ ደመናዋን ከሰማይ ላይ ገፍፌ አለብስሻለሁ። ሰማይ ባዶውን ይቅር፣ ላንቺ ያልሆነ ለማን ሊሆን ኖሯል? እኔ እሱን ሁሉ አልፈልግም። ታዲያ ምን ትፈልጊያለሽ? ይህን መስከር፣ መባለግ፣ ካጉል ጓደኛ ጋር መዞርተውና በርትተህ ትምህርትህን አጥና። ለሚመጣው ፈተና አንደኛ ወጣልኝ። እሺ የኔ ብርሃን፣ የልቤ ሙቀት። እሺ የኔ ፀሐይ፣ አንቺ እንዳልሽ የነፍሴ ብልጭታ፣ የሐሳቤ ጨረቃ። ማሚትዬ የኔ ኮከብ፣ የኔ ፋኖስ፣ የኔ ኮሬንቲ፣ የኔ እሳት፣ የኔ ሻማ፣ የኔ ኩራዝ። ሻማና ኩራዙን ተሳስቼ ነው የጨመርኩት። ግዴለ ንግግር ደስ ይላል። ግን እኔ ቁም ነገር ነው ማወራለህ። እሺ። ማጥናት ሲደክም ወይም ሲሰለች ኳስ ተጫወት፣ ሲኒማ ግባ እንጂ መጠጥ እንዳጠጣ።
ሸርሙጣ ቤት እንዳትሄድ በሁለት ሳምንት አንዴ እኔ ጋር እንድትመጣ ፈቅድልሃለሁ አይ ሙት በሁለት ሳምንት አንዴ አዎ አነሰ አረ የለም እንዴውም በዛ የለም አልበዛም እንዴውም አነሰ የለም አላነሰም ምን ይሻለኛል አይዞ የምትለው ገብቶኛል እኔ እኮ ዛሬ መጨረሻዬ ነው ብዬ ነበር የዛሬ ሁለት ሳምንት እንደመጣ ትፈቅጂልኛለሽ አዎ በሁለት ሳምንት አንድ ጊዜ እየመጣ ታየኛለህ በሚመጣው ፈተና አንደኛ ከወጣልኝ ደግሞ በሳምንት አንድ ይሆናል ሙት ይሄ ነገር በልሜ ይሆንና ብቻ አይደለም የኔ ሸጋ ብቻ አትቆጭኝ እንጂ ይሄን ሁሉ ግን ለምን ታረግልኛለሽ እኔ እንጃ ደስ ትለኛለህ ምናልባት 18 አመት ስለሆነና አይነት ልልቅ ስለሆነ ፍንጭ ጥርስ ስላለ ይሆናል አሁን ቀለሙ ዩኒቨርሲቲ ኮሌጅ ውስጥ በትጋት ትምህርቱን ሲከታተል ሲያነብ ሲያጠና ይሰነብታል የመንግስተ ሰማያት ማታ ሲደርስለት ገላውን ታጥቦ ልብሱን ለውጦ በመኞትና በመጓጓት ልቡ እየዘለለ ማሚት ሽሩሩ ቤት ከተፍ ይላል ጉይዶ ቤት ራት በልተን ቡና ስንጠጣ ነበር ክንፈ ይህን ታሪክ ሲነግረው ሲስቅ ቆየና ቀስ በቀስ ያዝን ጀመር ላጽናናው ሞከርኩ አንተን ስለመሰላት እኮ ነው እሱን ከመበላሸት ስታድነው አንተን ያዳነች ይመስላታል ምን ያህል እንደምታፈቅር ይታየኛል ግን አንተም ማይታየ ነገር አለ እንግዲህ እኛ መጪው ትውልድ መሆናችን ቀረ ያጂው ትውልድ ነን አዲሱ ትውልድ የኛን ቦታ መውረስ ጀመረ ልጅነትን ጨበጥ ነው ስንል እንዴት ካጠገባችን እንደተፈተለከ ተመለከተ ጊዜን ስንሸሸው እንዴት እንደደረሰብን እንግዲህ እርጅናን መሸሽ እንጀምራለን አንድ ቀን ስንነቃ እሱም ተራውን እንደሎሚ ይዞ ሲጨምቀን ሲያጨማድደን እናያለን ቀጥሎ ቅድም አንድ ትንሽ ልጅ አባባ ስንት ሰዓት ነው አለኝ እኔ ደግሞ ትላንት አውቶቡስ ውስጥ አንዱ ተማሪ ወንበር ለቀቀልኝ ባለፈው ሳምንት ማሚት ጸጉሯ ውስጥ አንድ ሽበት አገኘች እና መሳከተዎች ይሄው ሳምንት ሊሆናት ነው አለመወለድ ይሻል ነበር ይመስላል እንጃ እስቲ የሚያሳስቅ ነገር ተናገር ከዚህ ሁሉ መሸበር በኋላ ከዚህ ሁሉ መጨነቅ ከዚህ ሁሉ መፍጨርጨር በኋላ ምናልባት ፈጣሪን ብናገኘው ምን ወቅሰው ይመስላል እንጃ የሚያሳስቅ ነገር አጣ በቃ አጣው በልቶ ገንዘብ ይዛል አው ባባት ሄደን እንስከር ልጅነታችንን የወጪን ጋብዘው ተነስ እንሂድ እርጅና በር ሳይንኳኳ እንዳይሰማን ሰክረን ልጅነታችንን በጓሮ በር ሸኘ ነው ሳንስመው ተሰናበት ነው የት አግኝተነው እንሳሙ በዚሁ የዛሬ የሸገር ሼልፍ ዝግጅታችንን እናበቃለን ሳምንት በቸር እንገናኝ